ምን እንደሆነ አላውቅም፣ ግን የሚያሳዝን ልጅ ነው። ያን ሁሉ ያደረገኝን የበደለኝን ነገር ረስቸው አሁን ስለሱ ማሰብ ጀምሬያለሁ። ይህንን ነው መፍራት። ለልዬ ሌላ ነገር እንዳታስቢ፣ በቃ ከሰውኛ የመጣ ሀዘኔታ ነው። ደግሞ በዚህ ዘመን ማንም ሰው ሲያዝን ድንኳን ጥሎ የሚያጽናናበት ዘመን፣ እሱ ግን ማንም የሚያጽናናው የለም። በቃ አንጀቴን ይበላኛል። የታባሽ ምን ሆናለች? አሞታል። ለዛ ነው መሰለኝ ቆም ቆም እያለች ነው ሄደች ያለችው። ናንካ ሰላም የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያዴ እንግዲህ የሆነ ነገር ሆኖባታል። ቤተሰቦቿ በጣም ነው የሚያሳዝነው ማለት ነው። እንግዲህ እያለቃቀሰ ትገኛለች ማለት ነው። በጣም በሚገርም ሁኔታ ባርኮትም ይጠራል ይመጣል። ዴቭም እንግዲህ አንዴ አንቺ ለምንድን ነው እሽማቲኝ እያለ ያስቸግራታል። ነገር ግን እሷ ምንም እስካሁን መልስ የሰጠችው ነገር የለም ማለት ነው። በጣም ነው የምታሳዝነው አሊ የኔ ምስኪን። እንግዲህ ጓደኛዋ እያጽናናቻት ነው ማለት ነው። ሊሊ እያጽናናቻት ትገኛለች። እሷም ደግሞ ለናኦል በጣም አዝናለች ማለት ነው። አሊ ያዘነችበት ምክንያት እንግዲህ ናኦል ለብቻው ስለቀረና ሰው ተጎኑ ስለሌለ በጣም አዝናለች። እኔ በሌላ ነገር አይቸው ሳይሆን እንዲሁ በሰውኛ በጣም ነው ማዝንለት፣ በጣም ነው ያሳዘነኝም ነው እያለቻት ያለው እንግዲህ ዴቭ እንግዲህ ምንም ከአደይ አልሆነ ወይም ደግሞ ከፍቅር አልሆነ እንዲሁ ለአደይ ይታገላል፣ ግን ብዙም አይታገልም። ብዙም የሆነ ብቻ አንዳንድ ጊዜ ነው የአደይን ሲናገሩበት አይወድም። እህቱ ጠፍታ ነበረ። እሷ የጠፋችው ናኦል ጋር ሄዳ ነው። ያገኛታል። ትመጣለች። የት ሄደሽ ነው? በሰላም ነው ስላት የትም አልሄድኩም እንዲሁ ነፋስ ሊቀበል ሄጄ ነው ነው ያለችው። እንግዲህ ዳይመንድና ኪንጉ እንግዲህ በጣም በሚገርም ሁኔታ አሁንም ለአደይ ያለው ፍቅር አልቀነሰም፣ የኪንጉ ማለት ነው። ዳይመንድ ደግሞ ፍቅርን እወዳታለሁ የኔ ችግኝ፣ የኔ ተንኮለኛ ፎንቃዬ ይላል። ነገር ግን እሷ ከምንም አትቆጥረውም። ቢሆንም ግን ያው ሄዳ ለብቻዋ እንደምትቀር እርግጠኛ ነኝ። ሁሉም አይወዷትም፣ እሷም ተንኮለኛ ነች። ሁሉም አይወዷትም። በነገራችን የአደይ ድራማ በጣም በሚገርም ነገር ጥፊ ያበዛል ማለት ነው። በጣም ያልተጠፈረ የለም። ጥፊ ያልቀመሰ አለ የለም። ማን ነው ጥፊ ያልቀመሰ? ማን አለ? ሁሉም እርስ በርሳቸው ጥፊ ቀምሰዋል ማለት ነው። በጣም በሚገርም ሁኔታ ሁሉም እርስ በርሳቸው ማለት ነው። ማንም በጥፊ ያልቀመሰ የለም። እንግዲህ ከፍቅር እንግዲህ በጣም ክፉ ናት ከሚባለው በላይ ክፉ ሴት የምትባል ፍቅር ናት። እንግዲህ ፍቅር ሰውነቷን በክፉነቷ ሰውነቷን ማስነካት የለባትም ነበር። ነገር ግን ሁሉም ጠፍረዋታል። አደይም እንኳ አልቀረችም ማለት ነው። በፊት አደይ ነበረ ፍቅር የምትጠፍረው። አሁን ግን በፍጹም አደይ ልጠፍራት አችልም። እንደውም አደይ ናት ፍቅርን የምትጠፍረው ማለት ነው። ምን አይነት ትምህርት እንደሚያስተምረን አላውቅም። በነገራችን ጥፊ አበዛ ማለት ድራማው በጣም ጥፊ አበዛ። ጥፊ ማለት ጥፊውን ትቶ የሆነ ትምህርት ያለው ነገር ማለት በትዳር ላይ በፍቅር ላይ በቤት ውስጥ ተስማምተው እንዴት እንደሚኖሩ ለሰራተኛ ያላቸውን ክብር ይሄን ቢያሳዩን በጣም ደስ ይለናል። በእርግጥ በጣም በቅርብ ጊዜ ነው በጣም ተወዳጅነቱን ያገኘው አደይ ሰራተኛዋ የሚባል ድራማ ማለት ነው። በጣም በሚገርም ሁኔታ በቃ በጣም ደስ በሚል እየሄደ ነው ያለው። ተቀብለውታል። በአጭር ጊዜ ውስጥ ነው የተቀበሉት። ነገር ግን ጥፊ አበዛ ማለት ነው። ሁሉም ሰው አረ ጥፊ አበዛ ምንድነው ይሄ ድራማ እያሉ ነው እንግዲህ እነሱ ማለት ነው።
እንግዲህ ሊሊ ወደ ድሮ ሰውነት እንትኗ ተመልሳለች። ወደ ድሮ ደስተኛነቷ ከባለፈው እንግዲህ ቤቷን ዘግታ መተኛት ማኩረፍ ነበረ። ነገር ግን አሁን ዛሬ ደህና ሆናለች። እየዘለለች ነበረ። አደይ ገብታ እንዴ ሊዱ በጣም ደስ ይላል። የበፊቱን የተከዛሽን ትተሽ ዛሬ ደህና ሰው ሆነሽ እየጨፈርሽም ነው፣ ተመልሰሻል ወደ ነበረበት ስትላት ምን አስበሽ ነው ናኦል ሰላም ብሎሻል አለቻት። እቆይ አረ እንሄዳለን ከሊሊ ጋር ሆነን ሰብሰብ ብለን ሄደን እንጠይቀዋለን ስትላል ሊሊ ከሊሊ ጋርማ እንዳትሄጂ ተሄድሽ ብቻሽን ሂጂ ሊሊ እሱ ጋር መሄድ የለባትም ነው ያለችው። እንግዲህ ለምን ስለምትቀና ስለምታፈቅረው ስለምትወደው ናኦልን ሊሊ መሄድ የለባትም ነው ያለችው። እንግዲህ ሊሊ የኤላ ናት። ነገር ግን እንትና ቤዛ ታለያያቸዋል እርግጠኛ ነኝ። ሊሊ ደግሞ ትንሽ ነገር ነው የሚወቃት ኤላ። እኔ አንተን ሳይሆን እሷን ማመን አልችልም ብለዋለች። አትታገስም። ሲጀምር ሊሊ የሆነ ነገር ካገኘች አትታገስም፣ ልትታገስም አትችልም። ነገር ግን ቤዛ እርግጠኛ ነኝ ታለያያቸዋለች። አሁንም ከናኦል ጋር እናለያያቸዋለን ብላ ወስናለች። ነገር ግን ናኦል የእሷን ተንኮል ለማወቅ ስለሚፈልግ ነው እሺ ያላት።